ዛሬን በዓሏን ከምናከብርበት የበዓሉ ትልቅነት በላይ ለጠየቅነው ጥያቄ መልስ አገኘሁኝ ወይ፣ ለፈለግኩት ነገር እግዚአብሔር መልስ ሰጠኝ ወይ ብለን ዋጋ የምንጠይቅበት ቀን። ምን አደረግኩኝ? ዛሬ ደረሰ። 2 ሳምንት ጾምኩኝ፣ 2 ሱባኤ አደረስኩኝ፣ እግዚአብሔር ምን ዋጋ ሰጠኝ ብለን ወደ ራሳችን የምናይበት። ሰው የሚደክመው ድካም ዋጋ ካላገኘ ምን ዋጋ? 1 ወር ሰርቶ ደሞዝ ከሌለው፣ ቀኑን ሙሉ ለፍቶ የቀን ስራ ደሞዝ ከሌለው መድከሙ መልፋቱ ምን ዋጋ? አሁን 14 ቀን 2 ሱባኤ ጾመናል። ዋጋችን ምንድን ነው ብለን ራሳችንን እንድናውቅ ነው። እግዚአብሔር ቃል ገብቷል። ይህ ቃል ኪዳን ነው። ጥብቅ ሆኖ በቤተ ክርስቲያን ተሰብስበን ሌሊት ከቀን ሳናቋርጥ አንደበታችንንም ሕሊናችንንም ሕዋሳቶቻችንንም ሁሉ ገርተን ወደ እግዚአብሔር እንድንጮህ የምንገደድበት ሲሆን ነው። ነሐሴ 1 ጀምረው ከየቦታው ተሰባስበው ለስብከተ ወንጌል ከተሰማሩበት ከዓለም ማዕዝናት ሁሉ ተሰብስበው በአንድነት ይችን ጾም 2 ሱባኤ ጾም ግን ዋጋ አጡ። ዛሬ እመቤታችንን ጌታችን ሰጣቸው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ መምህራችን መምህር ቃለ አብ በዚህ ታላቅ ደብር ምክትል የስብከተ ወንጌል ኃላፊ፣ በቅድስት ሥላሴ መንፈሳዊ ኮሌጅ መምህር፣ የተከበራችሁ አበው ሊቃውንት መምህራን፣ ቀሳውስት፣ መዘምራን፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ዋላችሁ? ጾሙ አደከማችሁ? እንኳን አደረሳችሁ። ከጾም በኋላ እኮ ሰው ይበረታል እንጂ አይደክም። እግዚአብሔር ይመስገን። ወር እስኪ በደንብ አሜን። የእግዚአብሔር አምላካችን የፈጣሪያችን የንጉሳችን የመድኃኒታችን የኢየሱስ ክርስቶስ ስም ከአጽናፍ አጽናፍ ከትውልድ ወደ ትውልድ ከዘመን ዘመን የከበረ የተመሰገነ ይሁንልን። በቤቱ በቅጽሩ በዚች በተወደደች እጅግ ደስ በምትል በከበረች ትልቅ በዓል በቤቱ በቅጽሩ የሰበሰበን አምላክ ቅዱስ ቃሉን በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን ድንግል ማርያም የቅዱስ ሚካኤል የቅዱስ አባታችን አቡነ አረጋዊ የቅዱሳን ሁሉ የቅዱሳን መላእክት በረከት በሁላችን ላይ ይደርብን። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ፈቃዱ ይሁንልን። ያው ዛሬ ትልቅ በዓል ነው። ያው ብዙ ጊዜ የሱባኤ መጨረሻ እያል ሱባኤውን አጠናቀን ወዴት እንደምንሄድ ባናውቅም ግን እንደ መጨረሻ ስለምንቆጥረው እንዘናጋለን። ዛሬ ትልቅ በዓል ነው። ሐዋርያት አባቶቻችን 14 ቀን የጾሙበትን ዋጋ 14 ቀን የሰነበቱበትን በጾም በጸሎት በስግደት እግዚአብሔርን በመማፀን በረከት የሚፈልጉትን ነገር ያገኙበት ቀን ነው ዛሬ። ስለዚህ ያው የሱባኤ መጨረሻ ብቻ ብለን ወደ ቀደመ ስራችን የምንመለስበት ሳይሆን እግዚአብሔርን የምናመሰግንበት እመቤታችንን የምናከብርበት ትልቅ በዓል ነውና እግዚአብሔር ለዚህ ያደረሰን አምላክ የተመሰገነ ይሁን። ሐዋርያው ቅዱስ ማቴዎስ በወንጌሉ ምዕራፍ 6 ቁጥር 18 ላይ ያሴክሙ በክሱተ እግዚአብሔር የምትፈልጉትን ነገር በግልጽ ይሰጣችኋል፣ በግልጽ በገሃድ ዋጋችሁን ይከፍላል ብሎ ተናግሯል። ይሄ ምዕራፍ የእግዚአብሔር ቤተሰቦች እግዚአብሔር አምላካችን ሰው ሆኖ ወደዚህ ምድር ከመጣበት ዋና ዓላማ እኛ የሳትነውን መንገድ ስተን ነበርና መንገድም ጠፍቶብን ነበርና መንገዳችንም ተቋርጦ ነበርና ወደዚያ መንገድ ሊመልሰን እውነተኛው ትክክለኛው ወደ ሆነው መንገድ ሊመልሰን ነው የመጣው ጌታችንና ስለዚህ ነው አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ እውነተኛ እውነት መንገድም መድረሻም እኔ ነኝ ብሎ ያለን ለዚህ ነው። የጠፋብን የሳትነውን
የተቋረጠብንን ወደ እርሱ የምንቀርብበትን ሁሉ ሊሰራልን በዚህ በምዕራፍ 6 ቅዱስ ማቴዎስ ወንጌላዊው የጌታችን የመድኃኒታችን የኢየሱስ ክርስቶስን ትምህርቱን ቃል በቃል የመዘገበበት እንደ ሌሎቹ ምዕራፍ 7 ላይ እንደዚያው ነው የመዘገበው። እዚህ ላይ ደግሞ ያስተማረንን ድንቅ ስርዓቶች ቀጥታ አሁን ሰዎች ጾም የሚባልን ጸሎት የሚባልን ምጽዋት የሚባልን ወይም መልካም ምኞት መሻት የሚባልን ትሩፋት የሚባልን የቤተ ክርስቲያን አባቶች ያዘዙ ይመስላቸዋል። ሰዎች የሰሩት ስርዓት ይመስላቸዋል። እስኪ ቤታችሁ ስትሄዱ የማቴዎስ ወንጌል ምዕራፍ 6ን በደንብ አንብቡት። አንድ ምዕራፍ ያው ብዙ ቦታ ላይ ብዙ ስርዓቶች ተሰርተዋል። እዚህኛው ምዕራፍ ላይ ግን ሙሉ ምዕራፉ ስርዓትን የሰራበት ምዕራፍ ነው። ስለ ምጽዋት፣ ስለ ጾም፣ ስለ ጸሎት፣ ስለ ስግደት፣ ስለ መታዘዝ፣ ስለ አምልኮ እና ደግሞ መልካምን ነገር ስለ መመኘት በዚህ ዓለም ስለሚያልፈው፣ ስለሚበሰብሰው፣ ስለሚያረጀው ሳይሆን የማያልፈውን፣ የማይበሰብሰውን፣ የማያረጀውን ዘላለማዊውን የእግዚአብሔርን መንግሥት ስለመሻት ያስተማረበት የሥርዓት ምዕራፍ ነው። የሥርዓት ምዕራፍ ነው። የዚህ አሁን የጠቀስኩት እንግዲህ እግዚአብሔር አምላካችን ስለ ጾም ክርስቶስ ቃል በቃል ስትጾሙ እንዲህ አድርጋችሁ ጹሙ ብሎ ጾምን አስተምሮ በቃል አስተማረን። የጾምን ዋጋ ነገረን። ከዚያ ደግሞ ጾሙ አሳየን። ይሄን ስርዓት ሁሉንም አድርጎ ነው ዝም ብሎ እንዲሁ በቃል አስተምሮ ብቻ ሳይሆን የተወው ጾምን አስተማረን። ጹሙ፣ ስትጾሙም እንዲህ አድርጋችሁ ጹሙ፣ ለሰው እንድትታዩ ዋጋችሁ በምድር ላይ እንዲቀር ሳይሆን በድብቅ ሆናችሁ በስውር ሆናችሁ ጹሙ ብሎ ጾምን ሱባኤን ያስተማረበት ቀን ነው። ሱባኤ በሁለት መንገድ ይፈጸማል። አንዱ በአዋጅ በታዘዙት አጽዋማት ጥብቅ ሆኖ በቤተ ክርስቲያን ተሰብስበን ሌሊት ከቀን ሳናቋርጥ አንደበታችንንም ሕሊናችንንም ሕዋሳቶቻችንንም ሁሉ ገርተን ወደ እግዚአብሔር እንድንጮህ የምንገደድበት ሲሆን ነው። ሁለተኛው ደግሞ የግላችን ከንስሐ አባታችን የሚሰጠን ሰው ሳይሰማ እኛ ንስሐ አባታችንና እግዚአብሔር ብቻ በሚያውቀው ቤተ ክርስቲያን እኛ እና እግዚአብሔር የሚያውቀውን ሱባኤ ስንገባ ነው። ስለዚህ ምዕራፍ አባቶች ምን ይላሉ? እግዚአብሔር በምስጢራዊ አገልግሎት ገሃዳዊ ስጦታ የሚሰጥበት ትምህርት ይላሉ። ሰምታችሁኛል? በምስጢር በድብቅ ልባችንን ከእግዚአብሔር ጋር ብቻ አገናኝተን ግን ዋጋው ግን በገሃድ ስንሰራው በድብቅ ስናገኘው በገሃድ። አይገርምም? የእግዚአብሔር ቤተሰቦች ተደበቁ፣ በስውር ሆናችሁ በህቡ ሆናችሁ ወደ እግዚአብሔር ጾሙ፣ ለሰው እንድትታዩ አታድርጉ ብሎ ይሄንን ጾም የምንጾምበትን ያሳለፍነውን ሱባኤ በሶስት ቋንቋ ገለጸልን። አንደኛ በድብቅ በምስጢር አድርጉት ማለት በድብቅ በምስጢር አድርጉት ማለት ምን ማለት መሰላችሁ? ሰው ሳይሰማ እንደው ማንም ሳያውቅ የአዋጅ ጾምን በድብቅ እናድርገው ማለት አይደለም። እናቶቻችን ድሮ ገዳም ሲሄዱ የት ልትሄጂ ነው ሲሏቸው እንጨት ልሰብር ይሉ ነበር አሉ። ለምን መሰላችሁ? ሰይጣን እንዳይሰማ ማለት ነው። ምክንያቱም ሰይጣን ደንቆሮ ነው። እግዚአብሔር ካልገለጸለት በስተቀር አይሰማም። ከስልጣኑ የተሻረ፣ ከማዕረጉ የተሻረ፣ ከእውቀት የጎደለ የታሰረ መልኩ የጠፋ መልአክ ማለት ነው ሰይጣን። ከዚያ ምን ይላሉ? ሰይጣን እንዳይሰማ ማለት ለሰው ታይታ እንዳይሆን ማለት ነው። ለታይታ ያልሆነ አጽዋጽምን ጹሙ፣ እንደገና ዋጋ እንድታገኙ አድርጋችሁ ጹሙ። ሰው የሚደክመው ድካም ዋጋ ካላገኘ ምን ዋጋ ነው? አንድ ወር ሰርቶ ደሞዝ ከሌለው፣ ቀኑን ሙሉ ለፍቶ የቀን ስራ ደሞዝ ከሌለው መድከሙ መልፋቱ ምን ዋጋ ነው? አሁን 14 ቀን 2 ሱባኤ ጾመናል። ዋጋችን ምንድን ነው ብለን ራሳችንን እንድናውቅ ነው ይህንን ጥቅስ የጠቀስኩት። እግዚአብሔር ቃል ገብቷል። ይህ ቃል ኪዳን ነው። እኔ እንደምፈልገው አይነት ጾምን ብትጾሙ
እኔ እንደሰራሁላችሁ ስርዓት ያለን ጾም ብትጾሙ፣ እኔ በአካል ተገኝቼ የእናንተን ስጋ ለብሼ በገዳመ ቆሮንቶስ እንደ ጾምኩት ያለ ጾምን ብትጾሙ፣ ከእኔ በፊት ስጋ ለብሼ ወደዚህ ምድር ከመምጣቴ በፊት ነቢያት አባቶቻችሁ እንደ ጾሙትና ዋጋ እንዳገኙበት አይነት ጾምን ብትጾሙ ዋጋችሁን በግልጽ እሰጣለሁ ብሎ እግዚአብሔር ቃል ኪዳን ገብቶልናል። ክብር ምስጋና ለእርሱ ይሁን። የእግዚአብሔር ቃል ኪዳን ነው። ይሄ የእግዚአብሔር ቤተሰቦች ቃል ኪዳን ማለት እግዚአብሔር ለኛ የሰጠን ተስፋ ስምምነት ማለት ነው። እንዲህ ብታደርጉ እንዲህ አደርግላችኋለሁ። ይሄ ነው ቃል ኪዳን ማለት። ይሄን ብታደርጉ ይሄን አደርግላችኋለሁ። አዎ መልካምን ጾም ብትጾሙ በቅንነት በንጽህና በትጋት በፍቅር በአንድነት ሆናችሁ ብትጾሙ በድብቅ ሰውነታችሁን ገርታችሁ ውስጣችሁን በንስሐ አጥባችሁ ብትጾሙ እኔ በግልጽ እከፍላችኋለሁ ብሎ ቃል ኪዳን ገብቶልናል። ዛሬ የዚያ ቃል ኪዳን የምንጠይቅበት ዕለት ነው። ዛሬ የዛሬዋ ቀን 14ተኛዋ ቀን ቸል የምንላት በቃ ቅዳሴው አለቀ፣ ምህላው አለቀ፣ ሰዓታቱ ተፈጸመ፣ ትርጓሜው አለቀ፣ በቃ እንግዲህ እንነሳ፣ ልብሳችንን ምንጣፉንም እናንሳ በቃ የምንልበት ሳይሆን 14 ቀን ጾሜያለሁ፣ እግዚአብሔርን አገልግየዋለሁ፣ ችግሬን ነግሬዋለሁ፣ ስብራቴን አሳይቼዋለሁ፣ ህመሜንም ነግሬያለሁ፣ ከሱ ዋጋ እጠብቃለሁ የምንልባት ቀን ናት ዛሬ። እንደ ልምድ ሆኖ ግን ማን እንዳስለመደን ባናውቅም የዛሬው ቀን ላይ ሁሉንም እንተዋዋለን። በቃ ቅዳሴው እኮ አለቀ አለቀ፣ የመጨረሻው ቅዳሴ ዛሬ ነው። ትርጓሜው እኮ አለቀ፣ የመጨረሻዋ ትርጓሜ ዛሬ ነች። ሰማን ጨረስን። መሬት መተኛቱን በቃ አሁን እንግዲህ አልጋችሁን አንጥፉ ብለን እግዚአብሔርን ዋጋ መጠየቅን ትተን የለመድነውን መሰብሰብ እንጀምራለን። ልምዳችንን ማቆም ላይ እናተኩራለን። እንደዚህ ግን አይደለም የእግዚአብሔር ቤተሰቦች። ስለዚህ ምን ይላሉ አባቶቻችን? በዚህች ዕለት ዋጋችሁን ጠይቁ፣ ዋጋችሁን አስቡ። ዋጋ መጠየቅ ደግሞ የትክክለኛ ሰራተኛ መገለጫ ነው። ሰርቶ ዋጋውን የማይጠይቅ ሰራተኛ ምን አይነት ሰራተኛ ነው? መስራቱን እርግጠኛ ያልሆነ ሰው ነው አይደል እንዴ? መስራታችሁን እርግጠኛ ካልሆናችሁ፣ በእርግጥ በአሁኑ ጊዜ ሳይሰራ ነው ሰው ደሞዝ የሚጠይቀው። እንደ አለመታደል ሆኖ ያልሰራበትንም ሳይሰራም ነው ደሞዝ የምንጠይቀው። ዘመናችን ምን እንደሆነ አናውቅም። እውነተኛ ሰራተኛ መሆኑን ሰው ግን የሚያረጋግጠው ይሄን ሰርቻለሁ ደሞዜን ስጠኝ ሲል ነው። ይሄን አድርጌያለሁ ዋጋዬ ምንድን ነው ሲል ነው። ይሄን ሁሉም ጠይቀዋል። ሙሴ ጠይቀዋል፣ ነቢያት ጠይቀዋል፣ ሐዋርያትም ጠይቀዋል። ሁሉን ትተን ተከተልን። ዋጋችን ምንድን ነው ብለው ጠይቀዋል። ለምን ዋጋ ጠየቅ አላለውም ክርስቶስ ክብር ይግባውና መድኃኔዓለም ያለው አዎ እውነት እውነት እላችኋለሁ በያዕቆብ ዙፋን በ12ቱ መንበር በኋላ ጊዜ በመጣሁ ጊዜ በእነሱ ላይ ተቀምጣችሁ ትፈርዳላችሁ ነው ያለው። ዋጋ መጠየቅ ነውር አይደለም። ዛሬ ዋጋ የምንጠይቅበት ዕለት ነው። እንኳን አይደለም መንፈሳዊው ትልቁ ስራ ይቅርና ሰው ስጋዊ ስራ ሰርቶ ዋጋውን ይጠይቃል። ትክክለኛ ዋጋዬን ስጠኝ፣ የደከምኩበትን ለእኔ የሚገባኝን የድካሜን መልስ የድካሜን ፍሬ ስጠኝ ይላል። ገበሬ ዘርቶ አረሙን አርሞ መጀመሪያ መሬቱን አለስልሶ ምን ሁሉ ካደረገ በኋላ የሚጠብቀው በኋላ የሚያገኘውን ወደ ጎተራው የሚከተውን እህል ነው። ያልዘራ ሰው ለማጨድ አይጠብቅም። ያልተከለ ሰው ፍሬ ለመሰብሰብ አይጠብቅም። ያለፋ ሰው ዋጋ ለማግኘት፣ ያልነገደ ሰው ትርፍ ለማግኘት አይጠብቅም። የሰራ ግን የደከመ ግን ዋጋውን ይጠይቃል። የእግዚአብሔር ቤተሰቦች በዛሬው ዕለት ከበዓሉ ዛሬን በዓሏን ከምናከብርበት የበዓሉ ትልቅነት በላይ ዛሬ ምን እንደው በኋላ ነግራቸዋለሁ። ያው የምታውቁት ነው። በትርጓሜም ዛሬ ጧት ተተርጉሞልናል፣ መምህራኑ ሰብከውልናል።
ቤተክርስቲያንም አውጃልናለች። ከዚያ በላይ እያንዳንዳችን አባቶቻችን ሐዋርያት ያደረጉትን የሰሩትን መሰረት አድርገን የምንጾመው እየራሳችን በእያንዳንዳችን ሕይወት ውስጥ ለጠየቅነው ጥያቄ መልስ አገኘሁኝ ወይ? ለፈለኩት ነገር እግዚአብሔር መልስ ሰጠኝ ወይ ብለን ዋጋ የምንጠይቅበት ቀን ነው። ምን አደረግኩኝ? ዛሬ ደረሰ፣ 2 ሳምንት ጾምኩኝ፣ 2 ሱባኤ አደረስኩኝ፣ እግዚአብሔር ምን ዋጋ ሰጠኝ ብለን ወደ ራሳችን የምናይበት ዕለት ነው። ወደዚህኛው ታሪክ ከመግባቴ በፊት የተወሰኑ አባቶቻችን በመጾም በመጸለይ ከእግዚአብሔር ያገኙትን ዋጋ ትንሽ ምሳሌዎች 5-6 ምሳሌዎች እናንሳ። አዳምን እናስበው። አዳም እግዚአብሔር በሰማይና በምድር በፈጠረው ፍጥረት ሁሉ ሹም አደረገው፣ ባለጸጋ አደረገው፣ ባለስልጣን አደረገው። አዳም የተሰጠውን ስልጣን ያገኘውን ሀብት ሳይጠቀምበት ትእዛዙን ሽሮ እግዚአብሔርን አስቀየመ። ግን በዚያው እንዳስቀየመ አልቀረም። ማስቀየሙን ሲያውቅ ከእግዚአብሔር ጋር እንደተቆራረጠ እንደተለያየ ሲያውቅ አዳም ንስሐ ገባ፣ ተደበቀ፣ ጾመ፣ ጸለየ፣ መስዋዕት አቀረበ። የራሱን ደም መስዋዕት አድርጎ አቀረበ። አዳም እየጾመ እየጸለየ የሰጠውን እግዚአብሔር እንዲበላውና እንዲጠጣው እንዲገረምበት እንዲደነቅበት የሰጠውን ሁሉ ትቶ አዳም ጉድጓድ ቆፍሮ ጾመ፣ ጸለየ። 40 ቀን እያደረገ አዳም ጾመ። 40 ቀን እያደረገ ይላሉ አባቶቻችን። እግዚአብሔር ወደ አዳም ተመለከተ፣ አዳምን ፈለገው። ንስሐውን፣ መሰበሩን፣ ማዘኑን፣ ውድቀቱን ማወቁን ስላወቀ እግዚአብሔር አዳም ሆይ የት ነው ያለኸው አለው። አያችሁ፣ የታበየ በትምክህት የተወጠረ ዲያብሎስን ሳጥናኤል ሆይ የት ነው ያለኸው አላለውም። ትዕቢተኛ አይባልም፣ የት ነው ያለኸው አይባልም። ትዕቢተኛ የት አባቱ የራሱ ጉዳይ ነው የሚባለው። አዳም ግን መጸጸቱን፣ መደበቁን፣ እራቁቱን መሆኑን፣ ከእግዚአብሔር መለየቱን፣ ሀብቱን ማጣቱን፣ ስልጣኑን ማጣቱን፣ ክብሩን ማጣቱን፣ እግዚአብሔርን የሚመስልበት ውበቱን፣ ያንን እግዚአብሔርን መምሰያ የሆነውን የሚገርም መልኩን ማጣቱን ሲያውቅ አዳም ጸለየ። አዳም ጾመ። ጾሞ ጸልዮ ከንቱ አልሆነም ጾሙና ጸሎቱ። እግዚአብሔር ሊፈልገው መጣ። አዳም ሆይ የት ነው ያለኸው አለው። አዳም ሆይ የት ነው ያለኸው አለው። አዳምም ጌታዬ አጥፍቻለሁ፣ ተደብቄያለሁ አለ። ከዚያ መጸጸቱን አይቶ በኋላ የሚገባውንም ጾምና ጸሎት አይቶ በልቡ ውስጥ ያለውን ስብራት ተመልክቶ እግዚአብሔር ተስፋ ሰጠው። የምህረት ኪዳነ ምህረትን ተስፋ ሰጠው። በሐሙስ ዕለት ወመንፈቀ ዕለት ብሎ ከ5 ቀን ተኩል በኋላ ተወልጄ አድንሃለሁ፣ ክብርህንም እመልስልሃለሁ፣ ያጣኸውንም እሰጥሃለሁ፣ ወደፊት ባትበድል ኖሮ ታገኘው የነበረውንም እንድታገኘው አደርገዋለሁ፣ ልዩነትህንም እጠግንልሃለሁ፣ ሞትህንም እሽርልሃለሁ፣ እርግማኔንም አነሳልሃለሁ ብሎ ቃል ኪዳን ሰጠው። ተመልከቱ፣ የጾሙ የጸሎቱ የንስሐው ዋጋ አዳም ከራሱ ከፈጣሪው ከእግዚአብሔር አገኘ። የጾምና የጸሎት ዋጋ ይሄ ነው። ሰው የፈለገውን አዳም የፈለገውን ብቻ ሳይሆን እግዚአብሔር ያላሰበውን ሁሉ ሰጠው። የእሱን ሥጋ ለብሶ ሰው ሆኖ በምድር ላይ መጥቶ ሞቱን በሞቱ ሽሮ ትንሣኤውን ሰጠው። አዳም ካሰበው በላይ ከጠበቀው በላይ እግዚአብሔር ሰጠው። የጾምና የጸሎት ዋጋ ይሄ ነው። የእውነተኛ ጾምና ጸሎት በአባታችን አዳም ሕይወት ውስጥ ይሄ ነበር። ሄኖክንም አስቡት። ሄኖክ ያለማቋረጥ አዳምንም እያሰበ የአዳምንም ትውልድ እያሰበ ነቢዩ ሄኖክ
ገነት ወዳለችበት አቅጣጫ እየዞረ ይጸልይና ይጾም ነበር ይላሉ አባቶች። ይጸልይና ይጾም ነበር። አንድ አባት የሄኖክን ታሪክ ከጻፉት አባቶች ከተረጎሙት መምህራን ሄኖክ ራሱን በዚህ ምድር ሲጾም ሲጸልይ ሕያዋን ሆነው የሚኖሩ ቅዱሳን የሚኖሩትን ኑሮ በምድር ላይ ተለማመደው አሉ። በሕይወቱ ተለማመደው ሄኖክ። የሚበሰብሰውና የሚፈርሰው በዚህ ምድር የሚቀረውን ምግብ በመተው ሰማያዊ አኗኗርን በምድር ላይ ተለማመደ። እግዚአብሔርን ማምለክና እግዚአብሔርን መውደድ በምድር ላይ ሆኖ ጀመረ። እግዚአብሔር የሄኖክን ጸሎት የሄኖክን ሱባኤ ሄኖክ አሉት አባቶቻችን። የሄኖክን ሱባኤ ሄኖክ፣ የአዳምን ሱባኤ አዳም አሉት። ቁጥሩ በቁጥር የሚሰላ ሆኖ ማለት ነው። ልምዱ የተወሰደው ከድርጊታቸው ነው። 7 እያደረጉ የሚጾሙትን ጾም 40 እያደረጉ የሚጸልዩትን ጸሎትና ጾም እያሰቡ ሄኖክ ጸሎቱን አሉ በጾም ክንፍ ወደ እግዚአብሔር እንድትበር አደረጋት። ጾም ማለት የጸሎት ክንፍ ናት አሉ መምህራን። ጾማችን ለጸሎታችን እንደ ክንፍ ሆና የምታገለግል፣ ጸሎታችን ከምድር ወደ ሰማይ እንድታርግ የሚያደርግ ኃይል ነው አሉ ጾምን። ሄኖክ ይህን በማድረጉ አቤት መጽሐፉ ደስ ሲል ቅዱስ ጳውሎስ እንዴት አድርጎ መሰከረ። እግዚአብሔር ሄኖክን ሞትን ያሳየው ዘንድ ስላልወደደ ወሰደው አለ ቅዱስ ጳውሎስ። አያችሁ የጾምና የጸሎት ዋጋ። በዚህ ምድር ላይ ሞትን ሊያሳየው አልወደደም። ሰማያዊ ሕይወትን በጾምና በጸሎት በምጽዋትና በስግደት እግዚአብሔርን ብቻ በማምለክና መንግስቱን በመሻት ማቴዎስ 6 ላይ የተጻፉትን በሙሉ ስርዓት በመፈጸም እግዚአብሔር የሰራልንን ስርዓት፣ የሰው ስርዓት አይደለም። የሰው ስርዓት ማለት መንገድ ላይ ስንሄድ የትራፊክ መንገድ በዚህ በኩል ብትሄዱ መኪና አይገጫችሁም፣ እንደዚህ አይነቱን የሰው ስርዓት ማለት። የሰው ስርዓት ማለት በሉ እዚህ ቦታ ስትሄዱ እንደዚህ አይነት ልብስ ልበሱ። የእግዚአብሔር ስርዓት ግን ወደሱ የሚያመጣን ነው። የእግዚአብሔር ስርዓት ወደሱ የሚወስደን መንገድ ማለት ነው። የእግዚአብሔር ስርዓት ማለት እሱን የምናገኝበት ከሱ ጋር የሚያስተሳስረን ማለት ነው። እዚህ ምድር የሚቀር አይደለም። ሁሉም ስርዓት የተባሉ ከለበሳችሁት ነጠላ፣ ካሰራችሁት ማተብ ጀምሮ የእግዚአብሔር ስርዓት እሱን የምንመስልበትና ከሱ ጋር የምንሄድበት ወደሱ መምጫ መንገድ ማለት ነው የእግዚአብሔር ስርዓት ማለት። አሁን የትራፊክ ስርዓት ሲባል ወይም የትራፊክ ህግ ሲባል ምንድነው ዋናው ነገር? ትራፊክ እንዳይቀጣን የሚያደርግ ህግ ማለት ነው። የትራፊክ ስርዓት ነው። የትምህርት ቤት ስርዓት ማለት ትምህርት ቤት ውስጥ መልካም ውጤት አምጥተን ተሸላሚ ሆነን ትምህርት እንድንጨርስ የሚያደርግ ስርዓት ማለት ነው። የፈተና፣ የጥናት፣ የአሳይመንት፣ የቤት ስራ ምናምን ስርዓት በስርዓቱ በተሰራበት ተቋም ውስጥ ትክክለኛውን ዋጋ እንድናገኝ የሚያደርግ ማለት ነው ስርዓት። የእግዚአብሔር የቤተ ክርስቲያን ስርዓት ማለት ደግሞ ትርጉሙ ያንን ስርዓት ስንፈጽም ከእግዚአብሔር ጋር እንገናኛለን፣ ወደ እግዚአብሔር መንገድ እንደርሳለን። እግዚአብሔርን እሱን ወደምናይበት ከሱ ጋር ወደምንዋሃድበት ነጽሮተ ስሉስ ቅዱስ ላይ ወደምንደርስበት መንገድ ይመራናል ማለት ነው። ጾም ማለት ያ ነው። ጸሎት ብሂል ተናብቦ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ጸሎትን ስርዓት ነው። ትምህርተ መሰረተ እምነት ነው። ጸሎትን ስናደርግ ከማን ጋር ነው የምንነጋገረው? ከእግዚአብሔር ጋር። ከማን ጋር ነው? ስለዚህ ጸሎት የሚባለው ስርዓት ምንድነው የሚያደርገን? እግዚአብሔር ጋር እንድንገናኝ ያደርገናል። ጾም ስንጾም ለማን ነው የጾም ነው? የማንን ትእዛዝ ነው የፈጸም ነው? ማንን ነው የሚያሻሽለው? እኛን አሻሽሎ አንጽቶ አበርትቶ አብርቶ ወደ እግዚአብሔር የሚያደርሰን መንገድ ማለት ነው ጾም። ይሄን ያዙ እንዳትሳሳቱ የእግዚአብሔር ቤተሰቦች። የእግዚአብሔርን ስርዓት ስንፈጽም ወደ እግዚአብሔር ነው የምንሄደው። በሱ መንገድ ላይ መሆናችንን ነው እርግጠኛ የምንሆነው። ቤተ ክርስቲያን መተን ቤተ ክርስቲያን ያዘዘችንን ስርዓት ስንፈጽም ወንዶች በዚህ በኩል ሴቶች በዚህ በኩል፣ ወንዶቹ በሰሜን ግቡ፣ ሴቶቹ በደቡብ ግቡ፣
ካህናቱ በምስራቅ ግቡ። እንዲህ እያለች ቤተክርስቲያን ስትሰራ ያ ስርዓት ምድራዊ ሳይሆን ሰማያዊ ነው። ስርዓተ ሰማይ ተሰራ በዲበ ምድር፣ የሰማዩ ስርዓት በምድር ላይ ተሰራ ነው ያሉት። እዚህ የምንፈጽመው ስርዓት ሰማያዊ ስርዓት ነው። አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ ወተናገሮ በአምደ ደመና። ለሙሴ በደመና ሸፍኖ በሲና ተራራ ላይ 40 ቀንና 40 ሌሊት ጾሞ ሙሴ 40 ቀንና 40 ሌሊት ሲና ተራራ ላይ ጾመ። ኦሪት ዘጸአት ምዕራፍ 19 ላይ ተመልከቱት። እግዚአብሔር ሙሴን እንዲህ አለው። አቤት ደስ ሲል! እግዚአብሔር ሙሴን እንዲህ አለው። እግዚአብሔር ሙሴን ተመልከቱ፣ ቀጥታ አነጋገረው። ና ወደኔ፣ ህዝቡን እንዲህ አድርጋቸው፣ ቀድሳቸው፣ 3 ቀን ይጾሙ። ማን ያዘዘው? ተመልከቱ፣ 3 ቀን ይጾሙ ህዝቡ። አንተ ደግሞ ወደ ተራራው ናና 40 ቀን 40 ሌሊት ምንም ሳይበላ፣ እንደኛ ጧት ጾሞ ከሰዓት በልቶ አይደለም፣ ስንቅ አልያዘም። 40 ቀንና 40 ሌሊት ሙሉ ፍጹም ጾምን፣ ማንም በሌለበት እግዚአብሔር ጋር ፊት ለፊት ቆመ ሙሴ ለህዝቡ ሲል። እግዚአብሔር ለህዝቡ ምን ሊሰራለት? ስርዓት ሊሰራ። ሙሴ ወደ ተራራ ወጣ። በደመና ወደ ተከበበችው፣ በእሳት አምድ ወደ ታጠረችው፣ ማንም እንዳይነካት ወደ ተባለችው ሲና ተራራ ላይ ወጣ። እግዚአብሔር ሙሴ በሲና ተራራ ላይ ወጥቶ እግዚአብሔርን አነጋገረ። እግዚአብሔር የዘላለም ስርዓት የሚሆንን ለሙሴ ነገረው። ቤተ መቅደሱን እንዴት እንደሚያጥን፣ እንዴት እንደሚሰራ፣ እንዴት እንደሚቀድስ፣ እንዴት መስዋዕት እንደሚያቀርብ፣ እንዴት እንደሚጸልይ፣ እንዴት በዓል እንደሚያከብር፣ እንዴት እንደሚጾም እግዚአብሔር ነገረው ለሙሴ። እንዴት አድርጎ ስርዓትን የእግዚአብሔር ስርዓት ማለት ይሄ ነው። የቤተ መቅደሱ ስርዓት ሰው ያዘዘው ስርዓት አይደለም። እንኳን ስርዓቱ ህንፃውን ራሱ እግዚአብሔር ነው የሰራው። በምዕራብ፣ በደቡብ፣ በሰሜን፣ በምስራቅ ብሎ የመጋረጃው ቀለም ሳይቀር የመቋሚያውና የአምዱ የምሰሶው ልክ ሳይቀር እግዚአብሔር ነው ያዘዘው። ይህን ስርዓት ነው የቤተ ክርስቲያን ስርዓት የምንለው። ጌታችንም ወደዚህ ምድር መጥቶ የእኛን ስጋ ለብሶ ባስተማረ ጊዜ ለሙሴ ስርዓትን የነገረው ራሱ መሆኑን ለማጠየቅ በዚህ ምድር ላይም የጾምን፣ የጸሎትን፣ የስግደትን፣ የምጽዋትን ስርዓት ነገረን። ስትጾሙ እንዲህ አድርጋችሁ ጾሙ፣ ስትጸልዩ እንዲህ ብላችሁ ጸልዩ፣ አንትሙሰ ሶበ ትጸልዩ ከመ ዝበሉ ብሎ አቡነ ዘበሰማያትን ያስተማረን በዚህ ምዕራፍ ላይ ነው። ምዕራፍ 6 ላይ እንዲህ ብላችሁ ጸልዩ ብሎ ጸሎትን ያስተማረን። ክብር ይግባው ለመድኃኔዓለም። የምንጸልይበትን የምንጸልየውን ቋንቋ ራሱ ነገረን። እሱን የምናነጋግርበትን ምስጢርና ቋንቋ ስርዓት። የእግዚአብሔር ስርዓት ማለት ይሄ ነው። የሰው አይደለም፣ የእግዚአብሔር ቤተሰቦች። አዎ ሙሴ 40 ቀንና 40 ቀን ሌሊት ጾሞ ምን አገኘ? ምን ይዞ መጣ ያላችሁ እንደሆነ ፊቱን የምታበራ፣ አማሌቅን የምታጠፋ፣ ኢያሪኮን ቅጽ የምትደረምስ፣ ዮርዳኖስን የምትከፍል፣ ምድረ ርስት የምታገባ ጽላትን 10 ሕግን 10 ሕግ የተባለው 10 ቃል ኪዳን ብለውታል። ምንድን ነው የምንለው? የኪዳን ጽላት አይደለም የምንለው? ምንድን ነው የምንለው? የኪዳን ጽላት። በሌላ በኩል ደግሞ ምን እንላለን? ጽላተ ሕግ፣ 10ቱ ትእዛዛት። ለምንድን ነው ትእዛዝ የምንለው? ለምንድን ነው ኪዳን የምንለው? አያችሁ፣ የእግዚአብሔር ሕግና የእግዚአብሔር ትእዛዝ ቃል ኪዳን ነው። ትእዛዝ ብቻ አይደለም። አትስረቅ፣ አታመንዝር፣ አትዋሽ፣ በሐሰት አትመስክር፣ ባልንጀራህን እንደ ራስህ አድርገህ ውደድ። ሕግ ብቻ አይደለም፣ ትእዛዝ ብቻ አይደለም፣ ቃል ኪዳን ነው። ለዚህ ነው ስርዓተ ኪዳን፣ ጽላተ ኪዳን፣ ብሉይ ኪዳን የምንለው። ትስስሩ ገባችሁ? የእግዚአብሔር ቤተሰቦች፣ ሕግ ምንድን ነው? የእግዚአብሔር ቃል ኪዳን ነው። ሕግ ምንድን ነው? በእኛና በእግዚአብሔር መካከል ዳኛ፣ ወሰን፣ ቅጥር ሆኖ የሚያስተዳድር ቃል ኪዳን ነው። አሁን ሰዎች ጋብቻ ሲገቡ ቀለበት አሰሩ ሲባል ግን በውስጡ ያለው ምንድን ነው? ቃለ መሐላ። ቃለ መሐላው ምንድን ነው? ሕግ
ትእዛዙን አያችሁ ትስስሩን? ሕግ፣ ትእዛዝ፣ ኪዳን አንድ አይነት ነው፣ አይለያይም። የእግዚአብሔርን ስርዓት ስንነው ማለት ነው ቃል ኪዳን ነው የፈጸምነው። እግዚአብሔር ጋር የገባነውን ቃል ኪዳን ነው የፈጸምነው። ሳንዋሽ ስንቀር እግዚአብሔርን ወደ ሲያስብ ቃል ኪዳናችንን የጠበቅነው። ሳንሰርቅ ስንቀር ቃል ኪዳናችንን የጠበቅነው። ሳንገድል የሰው ደም ሳናፈስ ሐሜተኞችና ውሸታሞች በሐሰት የምንመሰክር ሳንሆን ስንቀር የእግዚአብሔርን ቃል ኪዳን የፈጸምነው። ለዚህ ነው በሕግም በስርዓትም በቃል ኪዳን ቋንቋም የእግዚአብሔር ስርዓት የተጠቀሰው። የእግዚአብሔር ስርዓት እኛና እግዚአብሔር የተዋዋልነው ቃል ኪዳን ነው። ሙሴ 40 ቀንና 40 ሌሊት በሲና ተራራ ጾሞ ይዞ የመጣው የቃል ኪዳን ጽላት ነው። ሕግ የተጻፈባት፣ እግዚአብሔር የሚደሰትበት፣ እኛ የምንጸድቅበት፣ እግዚአብሔር የሚመለክበት፣ እኛ መንግስቱን የምንወርስበት ቃል ኪዳን። ይህን ብትፈጽሙ ይህን እሰጣችኋለሁ የሚያሰኝ ኪዳን ነው ይዞ የመጣው ሙሴ። ግን የሚገርማችሁ ሲመጣ እስራኤላውያን እንደጠበቀው እልል ብለው አልተቀበሉትም። እግዚአብሔርን ክደው ከሌዊ በስተቀር ጣዖት ሲያመልኩ አገኛቸው። ያንን ጽላት ደንግጦ ተናዶ ቀንቶ ለእግዚአብሔር አምልኮ ከእጁ ወድቆ ተሰበረበት። ምን ሆነበት? ወድቆ ተሰበረበት። ምን ይሁን ታዲያ? ተመልሶ 40 ቀንና 40 ሌሊት ሲና ተራራ ተመልሶ ጾመ ሙሴ። መልሶ እግዚአብሔር አይዞህ አምጣ ጽላቱን እኔ እጽፍልሃለሁ አለው። እግዚአብሔር እንደገና መልሶ ሙሴ የለመነውን የፈለገውን እንዳያጣ እግዚአብሔር መልሶ ያጣውን ሰጠው። አያችሁ፣ ጾምና ጸሎት ዋጋው ይሄ ነው። በሙሴ ሕይወት ብዙ ጊዜ ሙሴ ጾሟል። እግዚአብሔርን በማስደሰት እግዚአብሔርን የሱን ሕግ ቀናተኛ ሆኖ ህዝቡን በመምራት ዝም ብሎ በዚህ ሂድ እንዳለው አልሄደም ሙሴ። ህዝቡ ሲጠይቀው ለእግዚአብሔር እያቀረበ፣ እግዚአብሔር ሲመልስለት ለህዝቡ እየነገረ በጾምና በጸሎት ነው 40 ቀን 40 መዓልት እየጾመ 40 ዓመት ህዝቡን መርቶ ከነዓን ያደረሰው። ባይገባም ህይወት የሚመራው በጾምና በጸሎት ነው። የክርስቲያን ህይወት የሚፈልገው ቦታ እንዲደርስ የሚሄደው መንገዱን የሚጓዘው በጾምና በጸሎት ነው። እግዚአብሔርን ስርዓት በመፈጸም ነው። በመብላትና በመጠጣት ወይም ስፖርት በመስራት ወይም በመቀለድ አይደለም። የእግዚአብሔርን ስርዓት በመፈጸም ነው። ጥቂት ልጨምር በደንብ እንዲገለጽልን ለልጆቻችንም እንድናስተምር። መጾም ምንድነው ትርጉሙ? ለምንድነው የምጾመው እንዳይሉን እኛም እንድንናገር። የምታውቁት አንድ ትልቅ ነቢይ ነበር። ባቢሎን ከእስራኤል ወጥቶ ባቢሎን ምርኮ በጠላት የተማረከ እዩት። እስራኤል በምድረ በዳም ጾመዋል። አገራቸው ምድረ ከነዓን ሲገቡም ጾመዋል። ሲማረኩም ጾመዋል። በምርኮ እያለ ይሄ በባቢሎን ነው። ዳንኤልና ሰለስቱ ደቂቅ የጾሙት በባቢሎን ነው። ንጉሱ ህልማየ ይለናል ትንቢተ ዳንኤል ምዕራፍ 3 ላይ ንጉሱ ህልማየ። ይገርማቸዋል። ንጉሱ ህልማየና ጠፋበት። ሰምታችሁኝ? ህልማየና ጠፋበት። ንጉሱ ናቡከደነጾር ነው። ህልማየ ያየው ህልም ጠፋበት። ከዚያ ደነገጠ። ህልሙ በጣም አስደንጋጭ ህልም ነው ያየው። ትንቢት አዘል ህልም ነው። ክብር ያለው ህልም ነው። እግዚአብሔር ለሱ እንደገለጸው እሱ ብቻ ነው የሚያውቀው። መምህራን ይመራመር ለናቡከደነጾር ለምን ገለጸው ይላሉ። ይሄ አረማዊ ነው፣ እግዚአብሔርን አያውቅም፣ ለምንድን ነው ይሄን ህልም የገለጸለት ይላሉ። ህልም አየና ህልሙ ጠፋበት። ከዚያ በሀገሩ ያሉ ጠበብትን ጠቢባንን በሙሉ ሰብስቦ እንዲህ አላቸው፣ ህልም አይቼ ነበር፣ ህልሙ ጠፋብኝ። ስለዚህ ምን አምጡ አላቸው። ህልሙንም አምጡ ትርጉሙንም አምጡ አላቸው። ሰምታችሁኛል? እንዲህ አይነት አስቸጋሪ ጥያቄ ገጥሟችሁ ያውቃል? ህልሙንም አምጡ ትርጉሙንም አምጡ። ህልሜም ጠፍቶኛል ትርጉሙንም አምጧል።
ጠቢባኑ በጣም ግራ ተጋቡ። ንጉሥ ባይሆን ህልሙን ንገረንና እንፍታልህ፣ ጠፍቶኛል አላቸው። እና እኛ አንተ ያለምከውን እኛ ከየት ነው የምናመጣው? አምጡ ብያለሁ፣ አለዚያ ሁላችሁንም አጠፋለሁ። የእናንተ ጥበብ የኔን ህልም መመለስ ካልቻለ አጠፋችኋለዋል። እንዴት ነው የአይቲ ባለሙያ ያለዚህ አካባቢ የሆነ ኮምፒውተር ላይ አንድ ሰው ፋይል ጠፍቶብኛል ቢል የኮምፒውተር ባለሙያ ወዲያው ምን ይላል? የፋይል ቁጥሩን ታውቀዋለህ ወይም ፋይል ኔሙን ታውቀዋለህ? በቃ ችግር የለም በፋይል ሪከቨሪ መልስልሃለሁ ይላል። ግን ሰውየው የሆነ ነገር አስቤ ኮምፒውተር ላይ ለመጻፍ ያሰብኩትም ነገር ጠፋኝ ፋይሉም ጠፋኝ ቢላችሁ ከየት ታመጡታላችሁ? አልተጻፈማ ኮምፒውተሩ ላይ ከየት ይመጣል? ናቡከደነጾር ያመጣው ጥያቄ እንደዚህ አይነት ነው። ህልሙንም ጠፍቷል፣ ትርጉሙን አምጡ። ይሄ በምን ይፈታል? እንደዚህ አይነት ህልም። ከዚያ ሲፈለግ አንድ ዳንኤል የሚባል ነብይ ተገኘ። ኧረ ጠቢባኑንም አትግደል፣ 3 ቀን ስጠኝ አለ። 3 ቀን ስጠኝ ለናቡከደነጾር፣ በ3 ቀን መልስ እሰጣለሁ። ጠቢባኑ ግራ ገባቸው። እንዴት አድርጎ ነው አሁን ይሄ ሰውዬ? በዚያ ላይ ስደተኛ ነው፣ ምርኮኛ ነው። ምርኮኝነቱም ከኛ ሃይማኖት ካላቸውም አይደለም ከሌላ እኛ ማናውቀውን አምላክ የሚያመልክ ነው። እንዴት አድርጎ ሊያመጣው ነው ብለው ተደነቁ። ዳንኤል ግን 3 ቀን ጾመ። 3 ቀንና 3 ሌሊት ጾመ፣ ሳይበላ ሳይጠጣ 3 ቀንና 3 ሌሊት ጾሞ ወደ ናቡከደነጾር ተመለሰ። አገኘኸው ህልሜን አለው። እንግዲህ እግዚአብሔር ተመልከቱት፣ የሌሎቹን ህልም ለሌላ ሰው የሚገልጽ አምላክ። ሰውየው ያለመው ሰው ጠፍቶበት ላላለመው ሰው የሚገልጽ አምላክ። ግን ከዚያ በላይ የሚደንቃችሁ ነገር የዳንኤል መልስ ነው። ንጉሥ ሆይ አለ ነቢዩ ዳንኤል፣ አንድ ቀን ማታ ላይ የሰራኸውን ከተማ ከትልቅ ሰገነት ላይ ሆነህ አየኸው፣ ተመለከትከው፣ ተደነክበት። ከዚያ በኋላ ከኔ በኋላ ማን ይሆን የሚገዛው ብለህ ወደ መኝታ ቤትህ ገባ። አስበህ ወደ መኝታ ቤትህ ገባ። ወደ መኝታ ቤት ገብተህ ተኛ። ሌሊት ከዚህ ቀጥሎ ያለውን ህልም አለምክ ብሎ ያለመውን ነገረው። አሁን እግዚአብሔር የገለጸለት ምንድን ነው? በደንብ አድርጋችሁ ጠይቁ። እየሰማችሁ ነው? የእግዚአብሔር ቤተሰቦች ተመልከቱ። ንጉሡ የፈለገው ምንድን ነው? ህልሙን። ዳንኤል የመለሰው ምንድን ነው? ህልሙን ያለመበትን ምክንያት። አያችሁት? ጾምና ጸሎት የእግዚአብሔርን ስርዓት ስንፈጽም ሰው የፈለገውን ብቻ ሳይሆን ከፈለገው በላይ ንጉሡ የጠየቀው ህልሙን ማመንደስና የህልሙን ትርጉም ነው። እግዚአብሔር ግን ለዳንኤል የገለጸለት ህልሙን ያየበትን ምክንያት ከመተኛቱ በፊት ንጉሡ የሰራውን እግዚአብሔር ለዳንኤል ገለጸለት። ጾምና ጸሎት ይሄ ነው። የእግዚአብሔር ቤተሰቦች በእውነት ስንጾም እግዚአብሔርን ለማግኘት የእግዚአብሔርን በረከት፣ የእግዚአብሔርን ስጦታ፣ የእግዚአብሔርን ምስጢር ጥበብ ለማወቅ ስንጾም የምናገኘው በረከት ካሰብነው በላይ ነው፣ ከጠየቅነው በላይ ነው፣ ከምንፈልገው በላይ ነው፣ ከልካችን በላይ ነው። እግዚአብሔር የሚሰጠው ክብር ይግባው። በእውነት ስንጾም፣ በትክክል ስንጾም፣ ከልባችን ስንጾም ያን እናደርጋለን። 1-2 ምሳሌ ልጨምርላችሁ። ዳዊትን እናንሳ። ነቢዩ፣ ንጉሡ፣ ዘማሪው፣ የእግዚአብሔር ልብ የተባለው የእሴይ ልጅ ዳዊት ክፉ ስራ ሰራ። እግዚአብሔርን አስቀየመ። እግዚአብሔር ዳዊት የሰራውን ኃጢአት ለናታን ለተባለ ነቢይ ገለጸና በዚህ ነቢይ አማካኝነት ዳዊትን ገሰጸው። በሌላ ነቢይ ዳዊትን ገሰጸው። እንዴት እንደዚህ ታደርጋለህ? አዎ የሰው ደም በእጅህ አለ። የሰው ሚስት ነጥቀሃል። የሰው ደም አፍስሰሃል። የሰው አልጋ ደፍረሃል። ንጉሥ ነኝ ብለህ የወታደርህን ነፍስ ነጥቀሃል። ሚስቱን ወስደሃል። አልጋውን ደፍረሃል። ስለዚህ እግዚአብሔር ይቀጣሃል አለው። እግዚአብሔር በአንተ ላይ ቁጣ ያመጣል አለው። ምንድን ነው ማድረግ ያለበት ዳዊት?
እሱ በድብቅ የሰራውን ኃጢአት ለሌላ ጓደኛው ገልጾበታል። ዳዊት ያለው አማራጭ ንጉስናውን ትቶ በረሃ መግባት አይደለም፣ አያመልጥማ፣ ያውቀዋል። ዋናው ነገር የሰራውን ስራ የሰራውን ኃጢአት መሻር ብቻ፣ ሌላ ምንም አማካኝነት ምክንያት የለው። ዳዊት ከዙፋኑ ወረደ፣ ካልጋው ወረደ፣ መሬት ላይ አመድ ነስንሶ ምንጣፍ ሳያነጥፍ መጾም ጀመረ። ዳዊት 40 ቀንና 40 ሌሊት ጾመ። እግዚአብሔር የዳዊትን ንስሐ ተመለከተ። እግዚአብሔር የዳዊትን ጸጸት ተመለከተ። የዳዊትን ጾም ተመለከተ። ዳዊት ስለ ጾሙ ሲናገር አጥንቶቼ ከቅባት ማጣት የተነሳ ሲታጠፉና ሲዘረጉ ድምፅ ያወጡ ነበር አለ። ነፍሴ ወደ ብብቴ ገባቻል። የጾሙን የጸሎቱን ብርታት ሲናገር እኛ የጾም ነው የጸለይ ነው ሱባኤ እስኪን መርምረው ወደ ኋላ ሄደን እንደዚህ ሆኗል። መልክ የተቀየረ ጎሰቆልኳል። ዳዊት ንጉሱ ዙፋኑን ትቶ የክብር ልብሱን አውልቆ አልጋውን ትቶ የፍርድ በትሩን አስቀምጦ ከሰው ተለይቶ አመድ ነስንሶ ዳዊት ጾመ። ዳዊት ጸለየ። በጾሙና በጸሎቱ መጨረሻ እግዚአብሔር ለዳዊት የንስሐውን የጾሙን የጸሎቱን ዋጋ ሲነግረው ዳዊት የፈለገው እግዚአብሔር ይቅር እንዲለው ብቻ ነው። እግዚአብሔር ግን ከዚያ በላይ ሰጠው። ያችሁ በንስሐ ሰው ወደ ንስሐ ወደ ጸጸት ሲመጣ ከወደቀበት ጉድጓድ በላይ ተነስቶ ይሄዳል። ክንፍ አውጥቶ ይበራል። ክንፍ አውጥቶ እኛ እንደወደቅን የምንቀረው ስንታበይ ብቻ ነው። እንደወደቅን የምንቀረው ሳንጸጸት ስንቀር ነው። ተው ስንባል እምቢ ስንል ነው። አይጠቅምም ስንባል እምቢ ብለን ግትር ስንሆን ነው። የሚሰበር ዝቅ የሚያደርግ ራሱን ከፍ ያደርገዋል እግዚአብሔር። ዳዊት ከዙፋኑ ዝቅ አደረገ። እግዚአብሔር ኃጢአትህን የሰራኸውን ሁሉ ትቼልሃለሁ አለና በኃጢአት ካመጣት ከወታደሩ ከኦርዮን ሚስት ከሱ የምትወልደው ልጅ ዙፋንህን ወራሽ ይሆናል፣ ስሙንም ሶሎሞን መስተሳልም አለው። ጠቢብ ልጅ ሰጠው። ይሄ የእርቅ ምልክት ነው። የመስማማት ምልክት ነው። ንስሐውን የመቀበሉ ምልክት ነበር። ግን በዚህ አላቆመም እግዚአብሔር። አዎ በቃ ኃጢአትህን ትቼልሃለሁ፣ ንስሐህን ተቀብያለሁ፣ ሐዘንህን በደስታ ለውጬልሃለሁ ብቻ ብሎ አላቆመም። እግዚአብሔር ሰው ሆኖ ወደዚህ ዓለም መጥቶ ዓለምን እንደሚያድን ከሱ አብራክ ተወልዶ ከይሁዳ ነገድ ሰው ሆኖ እንደሚያድነን በኤፍራታ ሰማነው ብሎ ትንቢት እንዲናገር ሰው ሆኖ እኛን እንደሚያድን አስቀድሞ እንዲያውቅ እግዚአብሔር ገለጸለት። ለሱ ከሚሰጠው በላይ ከፈለገው በላይ የትውልድን ድህነት የሱን መመለስ ብቻ ሳይሆን የትውልድን ድህነት እግዚአብሔር ነገረው። የሰው ልጅ ድህነት፣ እውነተኛ ጸጸት እንዲህ አይነት ዋጋ ይሰጣል። የእግዚአብሔር ቤተሰቦች በእውነት ስንጾም፣ በእውነት ራሳችንን ዝቅ ስናደርግ እግዚአብሔር ትልቅ መልስ ይሰጣል። በሕይወታችን በጣም ያልጠበቅነው በሕይወታችን አስበነው የማናውቀውን መልስ እግዚአብሔር ይሰጠናል። እግዚአብሔር ይስጠን። ሌሎቹ የምታውቋቸው ናቸው። አስቴር በባቢሎን ጾማ፣ ነነዌ ሰዎች ጾመው ያገኙትን የታደሉትን ከእግዚአብሔር የተቀበሉትን ብዙ ነገር በቅዱሳት መጻሕፍት የምንሰማው የምናውቀው የተማርነው ታሪክ ነው። በዚች በእመቤታችን ጾም በጾመ ፍልሰታ ደግሞ ድንቅ ነገር ሆነ። ሲመጣ እንዴት እንዳበሰራት የነገረቻቸው እመቤታችን እነሆ ልጅሽ ብሎ ለሐዋርያት በዮሐንስ አንጻር ከመስቀሉ ስር የሰጣቸው እመቤታችን ስለ እውነተኛ አምላክ መሆኑ አሕዛብ ሲጠይቋቸው ያለ ወንድ ዘር መውለዷን የነገረቻቸው እመቤታችን ከመካከላቸው ከዚህ ዓለም ረፍት
ከዚህ ዓለም ጻማ ከዚህ ዓለም ድካም አርፋ ስትለያቸው አዘኑ። እመቤታችንን ፈለጉ። አሁን ችግሩ አንዳንድ መምህራን ይሄንኛው ትንሽ ምርምር ነው። ለምንድነው ሐዋርያት እንዲህ አይነቶቹን ትላልቅ ነገር የጾሙትን ጾም ያደረጉትን ነገር ያልጻፉልን ይላሉ። ሉቃስ አልፎ አልፎ የሐዋርያት ሥራ ላይ አንድ ሁለት ቦታ ላይ ሐዋርያት እንደጾሙ ስልጣነ ክህነትን ሲሰጡ ጾመው እንደሰጡ በአንዳንድ ችግሮቻቸው ጊዜ ይጾሙ እንደነበር ገልጸዋል። የእግዚአብሔርን ትእዛዝ ለመፈጸም ግን እነሱ አልጻፉም። ምክንያቱም ታውቃላችሁ ምን ያሉ መምህራን? እነሱ እኮ ጌታችን ስትጾሙ እንደ ግብዞች አትሁኑ፣ ጾመናል ጸልየናል አትበሉ፣ ዋጋችሁን ብቻ ታገኛላችሁ። ይሄን ያህል ጸሎት አደረግን፣ ይሄን ያህል እንዲህ አደረግን አላሉ። ጉረኞች አይደሉማ እነሱ፣ በጣም ይሄ ጥሩምባ ነፊዎች አይደሉማ። እንዲህ አድርገን እንዲሆንና የጻፉላቸው ሌሎች ናቸው። ከዚያ በኋላ የመጡት አባቶች ናቸው የጻፉት። ሐዋርያት እመቤታችንን ፍለጋ ነሐሴ 1 ጀምረው ከየቦታው ተሰባስበው ለስብከተ ወንጌል ከተሰማሩበት ከዓለም ማዕዝናት ሁሉ ተሰብስበው በአንድነት ይችን ጾም 2 ሱባኤ ጾሙ። ግን ዋጋ አላጡ። ምን አገኙ? ዛሬ እመቤታችንን ጌታችን ሰጣቸው፣ እንዲባረኩ እንዲቀደሱ፣ ንጽሕተ ንጹሐን ክብርትም ክቡራን ቅድስተ ቅዱሳን የሆነች እመቤታችን በመካከላቸው እንድትባርካቸው በዕረፍቷ እንድትባርካቸው ዛሬ ሰጣቸው። ከስጋዋ ተባረኩ፣ ተቀደሱ። የምትጾሙት ጾም፣ የምታደርጉት ጸሎት፣ የምትሰሩት ስራ፣ መልካም ስራ ሁሉ እግዚአብሔር ይሄን ብታደርጉ መልካምን ጾም ብትጾሙ አለ ኢሳይያስ፣ ነቢዩ ኢሳይያስ እንደ በረዶ ነጭ ትሆናላችሁ፣ ብርሃንን ትለብሳላችሁ፣ እግዚአብሔር ይባርካችኋል አለ። ሐዋርያት 14 ቀን በጽናት እመቤታችንን ለማግኘት ጾመው ጸልየው የጸሎትና የጾማቸውን ዋጋ ተረከቡ። ዛሬ ቀበሯት። እመቤታችንን አገኙ። ያንን ቡራኬ የፈለጉት ሌላ ነገር አይደለም፣ ከእመቤታችን መባረክ ነው። የሚባርከውን አምላክ የወለደች እመቤት፣ የሚቀድሰንን አምላክ የወለደች እናት፣ ሕይወትን የሚሰጠንን የሕይወት ፍሬ ዛፍ የሆነች እናት እንተ በምድር ሥራዊሃ ወበሰማይ ጹቂሃ ያሏት፣ ስሯ ከመሬት የሆነ ፍሬዋ ሰማያዊ የሆነ የተባለች እመቤታችን የእሷን በረከት ፈልገው ነው። የእሷን ረድኤት የእሷን በእሷ መቀደስ ፈልገው ነው። ዛሬ ያንን አገኙ። ክብር ይግባው መድኃኔዓለም። ያ ነው የዛሬው ዕለት ትልቁ በዓላችን። ስለዚህ ለእኛ እነሱ ያገኙትን መሰረት አድርገን ስንጾም ትርጉሙ ምንድን ነው? እኛስ ምንድን ነው የምናገኘው? እኛ ምንድን ነው? የእኛ ደግሞ ከነሱ እጥፍ ነው። ለምን መሰላችሁ? እነሱ የእመቤታችንን በረከት አገኙ፣ እኛ ደግሞ የእመቤታችንንም የእነሱንም በረከት እናገኛለን። የእመቤታችንንም የሐዋርያትንም በረከት። ምክንያቱም ዋጋ የተገኘበት ጾም ነው። በረከት መቀደስ የተገኘበት ጾም ነው። ረድኤተ እግዚአብሔር የተገኘበት ጾም ነው። በዚች ጾም አባቶቻችን ምን ይላሉ መሰላችሁ? አልሰማችኋቸውም እንጂ ሌሊት ማርያምሰ እንተ በምድር ታንሶሱ ይላሉ። ተባሃሉ በሰማያት እለኪያኪ አፍለሱ ማርያምሰ እንተ በምድር ታንሶሱ። ወደ ሰማይ ያሳረጉሽ መላእክት ስጋሽ በዚህ ምድር እንዳይሆን ዳግመኛ ሞትንና መበስበስን እንዳያይ ከዚህ ምድር ወደ ሰማይ የወሰዱሽ መላእክት ማርያምስ በዚች በፍልሰታ ጾም በምድር ላይ ትመላለሳለች አሉ። 14 ቀን ስንጾም እመቤታችን ከኛ ጋር ነበረች። 14 ቀን ስንጾም እመቤታችን እየባረከችን ነበር። ሐዋርያትን የባረከች ሐዋርያትን የቀደሰች እመቤታችን እኛን ስትቀድሰን ስትባርከን ነበር። በትክክል ከጾምን ደግሞ
ብዙ ዋጋ እየሰጠችን ነበር። ብዙ ነገር እያገኘን ነበር የሰነበት ነው። ይሄው አባቶቻችን ያገኙትን ዋጋ ሐዋርያት አገኙ፣ ነቢያት ያገኙትን፣ ሐዋርያትም ነቢያትም ያገኙትን እጥፍ ድርብ ዋጋ ደግሞ እኛ እናገኛለን። ስንጾም የእግዚአብሔርን ስርዓት ነው የፈጸምነው። ስንጸልይ እግዚአብሔር ጾመው ጸልየው ዋጋ ያገኙ አባቶቻችን የሄዱበትን መንገድ ነው የሄድነው። በዚህ ልንጽናና ደስ ሊለን ይገባል። አዎ እግዚአብሔር ባርኮናል። ቃል ኪዳኑ ነው። በትክክል የሚጾመውን ሰው ዋጋውን አላሳጣውም። እባርከዋለሁ ብሏል እግዚአብሔር፣ ባርኮናል። እቀድሰዋለሁ ብሏል እግዚአብሔር፣ ቀድሶናል። ያ ሊሰማን ይገባል። እንደተባረክን እንደተቀደስን ሊሰማን ይገባል። የጠየቅነው ጥያቄ እንደተመለሰልን ልናውቅ ይገባል። አዎ ጤናም የጠየቀው፣ ዕውቀትም የጠየቀው፣ ሀብትም የጠየቀው፣ በረከትም የጠየቀው፣ ስርየተ ኃጢአት ንስሐም የጠየቀው ሁሉም ዋጋውን አግኝቷል። ደስ ይበላችሁ። ያላገኘነው ነገር የለንም። ጾሜ ጸሎትን አድርጌ ሱባኤ ገብቼ ባዶዬን ወጣሁ እንዳትሉ፣ እግዚአብሔር ዋጋ ሰጥቶናል። እግዚአብሔር ዋጋ የማይሰጥ አምላክ አይደለም። እንኳንስ ወደ እሱ ቤት መጥተን እሱን ፈልገን መሬት ለመሬት ተንከባለን ሰዓታት ቆመን ቅዳሴ አስቀድሰን ቆርበን ምህላ ቆመን ይቅርና እንዲሁ በቸርነቱ ፀሐይን ለሁሉም ለክፉም ለደጉም የሚያወጣ አምላክ አይተወንም። እንኳን ትንሽ ነገር አድርገን ይቅርና ትንሿን ነገር የሚያባዛው አምላክ ትንሿን ነገር አባዝቶ ዋጋ እንደሰጠን እንመን። አምናችኋል? ታምናላችሁ? አገራችን የምትቀደሰው እግዚአብሔር የተመሰገነ ነው። ዋጋ ያላገኘን እንዳይመስላችሁ። ዋጋ ያልተሰጠን በረከት ያልተሰጠን እንዳይመስላችሁ። እንኳን አይደለም እዚች ሌሊት ቆማችሁ ይቅርና ቤተ ክርስቲያን ለመሳለም በሯ ላይ ስትደርሱ እግዚአብሔር ዋጋ ይሰጣል። ሰላም ለኪ ቅድስት ቤተ ክርስቲያን ስትሉ ማንን ነው ሰላም ለኪ ያላችሁት? የእግዚአብሔርን ቤት፣ ቅዱስ ሥጋው ክቡር ደሙ የሚፈተትበትን፣ ምስጢራት የሚሰሩበትን፣ ጸሎት የሚያርግበትን እግዚአብሔርን ነው ሰላምታ የሰጣችሁት። ዋጋ ያሳጣል እግዚአብሔር። ብዙ ዋጋ፣ ብዙ ጸጋ፣ ብዙ ሀብት ያለው አምላክ ስለሆነ ንፉግ አምላክ አይደለም፣ ስስታም አምላክ አይደለም። እንኳን በአካል የሚሰሩትን በልባቸው የሚመኙትን ዋጋ ይሰጣል እግዚአብሔር። የሚመኙትን በልባቸው ባደረግኩኝ፣ ምነው በጸለይኩ፣ ምነው በቆረብኩ፣ ምነው ባስቀደስኩ፣ ምነው በሐሌት በቆምኩ፣ ምነው ሰዓታት በቆምኩ ለሚሉት እንኳን ዋጋ ይሰጣል። ለእመ ብከሃብ ወለማ ያለው ካህሊ ይላል። ቢኖርህ ስጥ፣ ባይኖርህ ተመኝ፣ እግዚአብሔር ይከፍልሃል። የምሰጠው ኖሮኝ በሰጠው የሚል ሰው እግዚአብሔር ዋጋ ይሰጠዋል። በልቡ መስጠትን ተመኝቷልና። ምነው ጊዜ ኖሮኝ ባስቀደስኩ ለሚለው እንዳስቀደሰ ይቆጥርለታል እግዚአብሔር። የልቡን መሻት ስለሚያውቅ የማቴዎስ ወንጌል ምዕራፍ 6 የመጨረሻው አንቀጽ የሚነግረን ስለ መሻት ነው። መቅድመ ኩሉ እሱ መንግሥቶ ጽድቆ፣ ከሁሉ በላይ የእግዚአብሔርን መንግሥት ሹ፣ ፈልጉ፣ ሁሉ ነገር ይጨምርላችኋል። ይህን ያለው እግዚአብሔር ቸር አምላክ ነው። የማያልቅበት ሀብታም አምላክ፣ ባለጸጋ፣ ዘብዑለ ጸጋ እግዚአብሔር አምላክ ነው ይሉታል አባቶቻችን ሌሊት። የጸጋ ሁሉ ባለቤት የሆነ አምላክ ቸር ነው። ላይሰጥ አይሰበስበንም፣ ላይመልስ አይጠራንም፣ መልስ ላይሰጠን አይጠራንም። እግዚአብሔር ክብር ምስጋና ይሁን። ግን አንድ ነገር ያዙ፣ ዋጋችንን የምናጣበት ምክንያት አለ። አሁን ቀደም ሲል በትንሹ ጨረፍ አድርጌ ነግሬያችኋለሁ። በቃ ጾሙ አለቀ፣ እንግዲህ ወደ ቀደመ ግብራችን እንመለስ ካላችሁ ዋጋ የላችሁ፣ ዋጋ የለንም። ከጾሙ በፊት ወደ ነበርንበት መመለስ የለብንም። ወደኋላ እንመለስ። አዎ ቅድም ሙሴ ያልኳችሁ ጾሞ ጸልዮ ያገኛትን ጽላት ምንድነው ያደረገባት? ተአምራት ነው የሰራችው። ብዙ ተአምራት
የኢያሪኮን ቅርጽ አፈረሰች፣ ዮርዳኖስን ከፈለች፣ ዳጎንን ቀጠቀጠች፣ አማሌቅን አጠፋች፣ ምድረ ርስት አወረሰች የሚሉት አባቶቻችን ሙሴ በረከትን ካገኘ በኋላ የእግዚአብሔርን ስጦታ ይዞ ብዙ ስራ ሰርቷል። ሌሎቹም አባቶቻችን ጾመው ጸልየው ዋጋቸውን ካገኙ በኋላ ወደ ኋላ ዋጋ ወዳልነበራቸው ጊዜ አልተመለሱም። ለዚህ የቤተ ክርስቲያን ስርዓት ምን ይለናል መሰላችሁ? ወደ ኋላ እንዳትመለስ። ይህ የቤተ ክርስቲያን ስርዓት ነው። ወደ ኋላ እንዳትመለስ። ቅዱስ ጳውሎስ እርፍ ይዞ ወደ ኋላ የሚያይ የለም ይላል። የኋላዬን እየተውኩ ወደፊት እሄዳለሁ ይላል። በረከትን ካገኘን በኋላ በረከት ወዳልነበረን ጊዜ መመለስ አያስፈልግም። ያ ከሆነ ዋጋችንን ጣል ነው ማለት ነው። በክብር ያገኘነውን ወረወር ነው፣ ከኛ ራቅ ነው፣ ዋጋ እንደሌለው ሰው ሆን ማለት ነው። እግዚአብሔር በጾማችን ባረከን፣ ቀደሰን፣ አከበረን፣ ንጽህናን ሰጠን፣ ኃጢአታችንን ይቅር አለን፣ ጥያቄያችንን መለሰልን ካልን በኋላ ምንጣፋችንን ሰብስበን መብራታችንን አጥፍተን ቤተ መቅደስ መምጣቱን ትተን እንደገና ከጾሙ በፊት ወደ ነበረው ደረጃ ከተመለስን ዋጋ አላገኘንም። ዋጋችንን ጥለነዋል። ደመወዛችንን ጥለነዋል፣ አባክነነዋል። ያገኘነውን ደመወዝ ምን ልናደርግበት ይገባል? ራሳችንን ከፍ የምናደርግበት። ደመወዝ ሲመጣ ጫማ ይገዛል ሰው፣ ልብስ ይገዛል፣ አስቤዛ ይገዛል፣ ወደፊት የሚኖርበትን። አሁን በመንፈሳዊ አገልግሎታችን በመጾማችንና በመጸለያችን ቤተ መቅደስ እግዚአብሔርን በማገልገላችን ያገኘነውን ዋጋ ልክ ጾሙ ሲያልቅ ትተን በቃ እንግዲህ ወደ ቀደመ ወደ ቁማራችን፣ ወደ መጠጣችን፣ ወደ ስድባችን፣ ወደ ሐሜታችን፣ ወደ ስርቆታችን፣ ወደ ኃጢአታችን እንመለስ ካል ድካማችን ምን ሆነ? ሲባዛ በዜሮ ማለት ነው። እቺን ማያውቅ የለም አይደል? ማንኛውም ነገር በዜሮ ሲባዛ ምን ይሆናል? ዜሮ። በቃ አለቀ። የደከመውን 1 ሚሊዮን ብር ቢኖረው በዜሮ ከተባዛ ዜሮ። 1 ቢሊዮን ቢኖረን በዜሮ ከተባዛ ዜሮ። በዜሮ ላለማባዛት ወደፊት ማሰብ። ወደፊት ማሰብ ምን ማለት ነው? በዚህ ዓመት በነበረው ጾም ይህን አላደረኩም ብለን ያላደረግነውን መልካም ነገር ለማድረግ፣ ከጾሙ በፊት ወደ ነበረው አልመለስም ብለን ወደ ኋላ ወደ ትፋቱ የሚመለስ ውሻ ብቻ ነው ብለን ወደ ጽድቅ መሄድ፣ በበረከት መኖር፣ እግዚአብሔር የሰጠንን በስውር ጾመን በግልጽ የሰጠንን በግልጽ ለሰው መመስከር። እግዚአብሔር እንዲህ አደረገልኝ፣ ጾሙን ጾሜ እግዚአብሔር ባረከኝ፣ እግዚአብሔር ቀደሰኝ፣ ልጆቼን ባረከልኝ፣ ቀደሰልኝ፣ ስራዬን ባረከልኝ፣ ቀደሰልኝ፣ ህመሜን አራቀልኝ፣ ጥያቄን መለሰልኝ እያል ወደፊት መሄድ፣ ወደኋላ እንዳንመለስ። እግዚአብሔር ወደኋላ እንዳንመለስ ይርዳን። እመቤታችን ወደኋላ እንዳንመለስ ትርዳን። በእውነት ሐዋርያት የእመቤታችንን ስጋዋን ከክርስቶስ ከመድኃኒታችን ተቀብለው በዮሐንስ አማካኝነት ዛሬ ቀብረው በሶስተኛው ቀን ከተነሳች በኋላ መልሰው እንደገና ወደ አላዋቂነት ወደ አጡት ነገር አልተመለሱም። የእመቤታችንን ትንሣኤ ወደ መመስከር ነው የሄዱት። የእመቤታችንን ክብሯን ወደ መመስከር ነው የሄዱት። እንደውም በዓመቱ ደግሞ የጾሙት ቶማስ ያየውን እኛም ሳናይ ብለው ነው ይላሉ አባቶች። ቶማስ ያየውን እኛስ እንዴት ሳናይ? እረፍቷን አይተን እርገቷን ሳናይ ፍልሰቷን ሳናይ ብለው ነው የጾሙት ይላሉ አባቶቻችን። ስለዚህ ያላገኘነውን እንድናገኝ፣ ያጣነውን እንድናገኝ፣ ልናገኝ የሚገባውን ነገር የበለጠ እንድናገኝ፣ የበለጠ እንድንባረክ ወደፊት ነው መሄድ። ወደኋላ እንመለስ። ወደኋላ መመለስ መዘጌት ሌላ መርገም ነው። እግዚአብሔር ወደኋላ እንዳንመለስ ይርዳን። ዛሬ እመቤታችን ሐዋርያትን በባረከችበት በረከት እኛን ሁላችንን ተባርከን፣ የአባቶቻችን ጸሎት፣ የእመቤታችን ቃል ኪዳን፣ የቅዱሳን ሁሉ ረድኤት በሁላችን ጋር ይደርብን። ሀገራችን ኢትዮጵያን ከጥፋት
ቤተ ክርስቲያናችንን በበረከት እንዲያቆይልን እግዚአብሔር ቅዱስ ፈቃዱ ይሁንልን። ሁላችንንም እግዚአብሔር ባርከን ለብርሃነ ትንሣኤው፣ ለብርሃነ ዕርገቷ፣ ለብርሃነ ፍልሰቷ በሰላም ያድርሰን። ወስብሐት ለእግዚአብሔር።